እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ጌታ መልካም ነው። ቀን የወጣለት እግዚአብሔር የረዳ ሰው ለእግዚአብሔር ምስጋና፣ ለእግዚአብሔር ውዳሴ፣ ለእግዚአብሔር ክብር ሊያቀርብ ይገባል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ መልካም ነው። በዘመናችን በክፉ ቀን ለረዳን፣ ላጸናን፣ ላቆምን፣ ላሻገረን እንደ እግዚአብሔር ያለ ማንም የለም። ዛሬ አብረን የምንካፈለውን የእግዚአብሔር ቃል በዮሐንስ ምዕራፍ 14 ቁጥር 26 ላይ ያለውን ቃል አብረን እንካፈላለን። የመልእክት ርዕስ መንፈስ ቅዱስ። ጌታ ኢየሱስ ክርስቶስ በዚህ ስፍራ ሲናገር አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ ነው ይላል። ወገኖቼ ሰው ብቻ አያጽናና፣ ሊያጽናና ይችላል። እውነተኛ መጽናናት፣ ዘላቂ መጽናናት የሚሰጠው መንፈስ ቅዱስ ወይም የእግዚአብሔር መንፈስ ሰዎችን በሐዘናቸው በተጎዱበት መጽናናትን፣ አቅምን፣ ጉልበትን፣ ብርታትን፣ ሰላምን፣ ጽናትን የሚሰጥ የእግዚአብሔር መንፈስ ነው። እግዚአብሔር ይመስገን። መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ ብለን ስንናገር ከሥላሴዎች አንዱ ሶስተኛው ፐርሰን ነው። ስልጣኑም ከአብና ከወልድ ጋር እኩል ስልጣን አለው። ይህ መንፈስ ቅዱስ the spirit of Elohim ወይም the spirit of ያህዌ ብሎ ይናገራል የእግዚአብሔር ቃል። የጌታ መንፈስ ወደ ሰዎች ሕይወት ሲመጣ የሰዎችን ሕይወት ይለውጣል፣ ያድሳል፣ ይመራል፣ ያጸናል፣ ያበረታል። እግዚአብሔር አምላክ የተመሰገነ ይሁን። የጌታ መንፈስ እውነተኛ መንፈስ ነው። መገለጥን ይሰጣል፣ ራእይን ይሰጣል፣ እውቀትን ይሰጣል፣ ምሬትን ይሰጣል፣ ብርታትና አቅምን ይሰጣል። መንፈስ ቅዱስ አጽናኝ ነው። ላዘኑት መጽናናትን የሚሰጥ፣ ተስፋ ለቆረጡትን ተስፋ የሚያድስ መንፈስ ቅዱስ ነው። መንፈስ ቅዱስ የቅዱሳን ሕይወት ነው። መመሪያቸው ነው። ሕይወታቸው ነው። በጌታ የተሰጠንን ሁሉ ወይም ጌታ ያስተማረንን ሁሉ የሚያስተምረን፣ የሚገልጥልን፣ የሚያስረዳን መልካሙ መንፈስ ቅዱስ ነው። እግዚአብሔር አምላክ የተመሰገነ ይሁን። ጌታ እየነገረንን እንዳንረሳ የሚያሳስበን፣ በውስጣችን ሆኖ የሚያሳስበን መንፈስ ቅዱስ ነው። እግዚአብሔር ይመስገን። እርሱ በፈለጉት መንፈስ ቅዱስ ባመኑት ሰዎች ወይም በፈለጉት በፍቃደኝነት በሰዎች ውስጥ ይኖራል። እግዚአብሔር ይመስገን። መንፈስ ቅዱስ እንደ ክፉ መንፈስ ልባችንን በርግዶ በጉልበት በውስጣችን ገብቶ አይኖርም። በፍቃደኝነት ላመኑትና በወደዱት ሕይወት ውስጥ ይኖራል። እግዚአብሔር አምላክ የተመሰገነ ይሁን። መንፈስ ቅዱስ ወገኖቼ ጨዋ ነው። እንዳናሳዝን እንድንጠነቀቅ ያስፈልጋል። በኤፌሶን ምዕራፍ 4 ቁጥር 30 ላይ የእግዚአብሔር ቃል ሲመክረን ለቤዛ ቀን የታተማችሁትን የእግዚአብሔርን መንፈስ አታሳዝኑ ይላል። መንፈስ ቅዱስ እንድናሳዝን
አይፈልግም። መንፈስ ቅዱስን ኳንች ማድረግ አያስፈልግም። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ በሰዎች ሕይወት ውስጥ ሆኖ ሰዎችን ወደ ንስሐ ያመጣል እና ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ የንስሐ ሕይወት እንዲኖራቸው ወደ ንስሐ እንዲመጡ ያግዛቸዋል። መንፈስ ቅዱስ በሰዎች ውስጥ ሆኖ ክፉዎች ስለሰሩት ስራ ይወቅሳቸዋል። ከወቀሳቸው በኋላ እንዲጸጸቱ ያደርጋል። ይወቅሳቸዋል፣ እረፍት አይሰጣቸውም። ወደ ንስሐ እንዲመጡ ወደ እግዚአብሔር እንዲመለሱ በንስሐ ክፉ ስራቸውን እንዲተዉ ከጸጸታቸው እንዲመለሱ መንፈስ ቅዱስ ያግዛቸዋል። እግዚአብሔር ይመስገን። ሰዎች በክርስቶስ እንዲያምኑ የሰዎችን ልብ ያዘጋጃል፣ እምነትን ይሰጣል፣ ድፍረትን ይሰጣል። ያምኑ ዘንድ በክርስቶስ አምነው ሕይወትን ያገኙ ዘንድ መንፈስ ቅዱስ በሰው ልብ ውስጥ ሆኖ የሰዎችን ልብ በክርስቶስ እንዲያምኑ የሰዎችን ልብ ያዘጋጃል። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ የእግዚአብሔር ቃል ሲያስተምረን ሥጋችንን ከጌታ የተቀበልነው የመንፈስ ቅዱስ መኖሪያ የሆነው ወይም ቤተ መቅደስ የሆነው በዋጋ የተገዛን በከበረ በክርስቶስ ደም የተገዛን የራሳችን ያልሆነ ሰውነት ነው። በዋጋ ስለተገዛን የኛ አይደለንም። ስለዚህ በስጋችን በዋጋ የተገዛ ስጋችን በዚህ ስጋችን ክርስቶስን ወይም እግዚአብሔርን እንድናመልክ እግዚአብሔር ይፈልጋል። ወገኖቼ ስጋችን እንዳናቆሽሽ፣ ምክንያቱም በስጋችን እግዚአብሔርን በቅድስና ስጋችንን በንጽህና በእግዚአብሔር ፊት እንድናቀርብ ለክርስቶስ እንድናቀርብ ያ ቅዱሱ ያ ትሑቱ ያ ንጹሕ መንፈስ ቅዱስ መኖሪያ ማደሪያ የሆነው መንፈስ ቅዱስ በስጋችን በውስጣችን ይኖራል። መንፈስ ቅዱስ በቆሻሻ ውስጥ አይኖርም። እሱ ቅዱስ ነውና፣ እሱ ንጹሕ ነውና። ስለዚህ በስጋችን እግዚአብሔርን እንድናከብር በቅድስና በንጽህና ስጋችንን የሚሸከመውን ለመንፈስ ቅዱስ እንዲመች እንድናደርግ እግዚአብሔር ቃል ያስተምረናል። መንፈስ ቅዱስ ወገኖቼ በውስጣችን ሆኖ የእግዚአብሔር ልጆች መሆናችንን ከእግዚአብሔር የተወለን የእግዚአብሔር ልጆች መሆናችን እግዚአብሔር አባታችን መሆኑን እኛም ልጆቹ መሆናችንን የእግዚአብሔር መንፈስ ቅዱስ ይመሰክርልናል። እግዚአብሔር የተመሰገነ ይሁን። እንደገና መንፈስ ቅዱስ በውስጣችን ሆኖ እኛ ተስፋ ያለን የእግዚአብሔር መንግሥት እንደምንወርስ ይገልጽልናል ወይም ያስተምረናል። እንደገና መንፈስ ቅዱስ በውስጣችን ሆኖ በድካማችን ያግዘናል፣ ያበረታናል፣ ያጠነክረናል። እንድንጸልይም አቅምና ብርታት ይሆነናል። እግዚአብሔር የተመሰገነ ይሁን። በሕዝቅኤል ምዕራፍ 36 ቁጥር 26 እስከ 27 በእግዚአብሔር መወደዳችንና እንደገና መወለዳችን የእግዚአብሔር ልጆች መሆናችንን ይመሰክርልናል መንፈስ ቅዱስ። እንደገና መንፈስ ቅዱስ እግዚአብሔር አባታችን እንደሆነ ከመሰከረልን በኋላ አባት ብለን
እንድንጸልይ ወይም በሰማይ የምትኖር አባታችን ሆይ ብለን እንድንጸልይ ይደግፈናል ወይም ይረዳናል። እግዚአብሔር የተመሰገነ ይሁን። እንደገና መንፈስ ቅዱስ አዲስ ፍጥረት ሆነን መወለዳችንን ይነግረናል። አሮጌ አልፏል፣ አዲስ ሆነናል። በክርስቶስ አሮጌውን ሕይወታችን ጥለን አዲስ ሕይወት በክርስቶስ እንደምንኖር አዲስ ፍጥረት እንደሆን መንፈስ ቅዱስ ይመሰክርልናል። እግዚአብሔር አምላክ የተመሰገነ ይሁን። እንደገና መንፈስ ቅዱስ በውስጣችን ሆኖ ሥጋችንን አሸንፈን ለክርስቶስ እንድንኖር ኃይልና ብርታት ይሆነናል፣ ይረዳናል፣ ይደግፈናል፣ አቅም ይሆነናል። እግዚአብሔር አምላክ የተመሰገነ ይሁን። መንፈስ ቅዱስ ወገኖቼ በክርስትና ሕይወታችን ፍሬ እንድናፈራ ያሳድገናል። ፍሬ እንድናፈራ በገላትያ ምዕራፍ 5 ቁጥር 22 ላይም ክርስቲያን ያለ ፍሬ አይኖርም። ሕይወት አለው። ክርስቲያን ሕይወት ያለው ፍሬ ያፈራል፣ ያድጋል፣ አድጎ ፍሬ ያፈራል። ስለዚህ ክርስቲያን በሕይወታቸው ፍሬ እንዲያፈሩ እግዚአብሔር ይፈልጋል። ይህንን ፍሬ አድጎ ፍሬ እንዲያፈሩ የሚረዳ በውስጣችን ያለ መንፈስ ቅዱስ ነው። እግዚአብሔር አምላክ የተመሰገነ ይሁን። ሌላ ደግሞ መንፈስ ቅዱስ ለአገልግሎታችን በጣም ጠቃሚ ነው። አንደኛ አገልጋዩ እውነተኛ አገልግሎት እንዲያገለግል እንደገና እንዲበረታ መረዳትና መገለጥ እንዴት እንደሚያገለግል ማንን እንደሚያገለግል መንፈስ ቅዱስ ያግዛል። ስለዚህ መንፈስ ቅዱስ ለአገልጋይ እንደገና ለአገልግሎት ምሬትን ይሰጣል፣ መገለጥን ይሰጣል፣ መረዳትን ይሰጣል። እውነተኛ አገልግሎት እንዲያገለግል መንፈስ ቅዱስ ያግዛል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካችሁ።